ዘፍጥረት ምዕራፍ 26 ከቁጥር 12 ጀምሮ ያለውን ክፍል አነባለሁ። እንዲህ ይላል። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያች ዓመት 100 እጥፍ አገኘ። እግዚአብሔር ባረከው፣ ባለጠጋ ሰው ሆነ፣ እጅግም እስኪበልጥ ድረስ እየጨመረ ይበዛ ነበር። የበግ የላም ከብትም ሎሌዎችም እጅግ በዙለት። የፊሊስጤም ሰዎች ቀኑበት ይላል። በዚያን ዓመት 100 እጥፍ አፈራ የሚል ቃል ታገኛላችሁ። ዘፍጥረት ምዕራፍ 26 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል ስታዩ በአብርሃም ዘመን ከሆነው ራብ በላይ በልጁ በይስሐቅም ዘመን ራብ እንደሆነ እግዚአብሔር ቃል ይናገራል። እንግዲህ ይህ ራብ በይስሐቅ ቤት ብቻ የመጣ ራብ አይደለም፣ በምድር የመጣ ረሃብ ነው። ምድሪቱ ላይ ረሃብ መጥቷል በይስሐቅ ዘመን። ልክ እንደዚሁ በአባቱ በአብርሃምም ዘመን ራብ የመጣበት ጊዜ ነበር። ልክ አብርሃም በነበረበትም ዘመን ራብ ሲመጣ፣ ምድር ላይ ራብ ሲመጣ አብርሃም አንድ ነገር አረገ። ከራብ ለመሸሽ ብሎ ወደ ግብጽ ሄዶ ነበር። ልክ በይስሐቅም ዘመን እንዲሁ ራብ ሲመጣ በምድር ደረጃ እንደ ሀገር ደረጃ ረሃብ ሲመጣ እርሱም ተነሳ፣ ጉዞ ጀመረ ይላል። ጉዞ ጀምሮ ወደ ጌራራ ምድር እንደደረሰ እግዚአብሔርም ለይስሐቅ ተገለጠለት ይላል። አሁን በደንብ አስተውላችሁ ስሙኝ። እግዚአብሔር በፍሬ ሊባርከን መጥቷል። ግን በፍሬ የምንባረክበትን መንገድ ነው ማሳያችሁ። ይስሐቅ በዚህ በራብ ዘመን ምድር ሁሉ ላይ ረሃብ መጥቶ እንዴት ነው 100 እጥፍ ያፈራው? እንዴት ነው የበለጸገው? የሀገሩ ሕዝብ የጌራራ ሕዝብ እስኪቀናበት ድረስ እንዴት ነው መብዛት ውስጥ ብልጽግና ውስጥ የገባው? እንዴት ነው የይስሐቅ በረከት የበዛው? በምድር ብቻ አይደለም፣ በከብት በበግ በብዙ አቅጣጫ እንደበዛ በምድር ፍሬ 100 እጥፍ እንዳፈራ ነው የሚናገረው። ይሄ በረከት ውስጥ እንዴት ሊገባ ቻለ የሚለውን ሐሳብ ነው ማሳያችሁ። ባለፈው ነግሬያችኋለሁ። ዓርብ ዕለት የነበራችሁ ቅዳሜም እሁድም የተወሰነ ሐሳብ አሳይቻችኋለሁ። የአብርሃም በረከት እግዚአብሔርን በመስማትና በመታዘዝ የመጣ እንደሆነ ነግሬያችኋለሁ። ዛሬ ደግሞ የይስሐቅ ፍሬ ማፍራት በራብ ዘመን በችግር ዘመን ሰው ሁሉ በሚራብበት ምድር ሁሉ ራብ በታወጀበት ዘመን ላይ እንዴት ነው 100 እጥፍ ያፈራው? ዘንድሮስ በዚህ 2018 እግዚአብሔር ፍሬያማ ሊያደርገን ነው። አዎ ሊባርከን ነው። አዎ ግን በምን መልኩ ነው ፍሬያማ የምንሆነው? የይስሐቅ ፍሬያማነት የይስሐቅ በረከት እንዴት ነው ወደ ህይወቱ የመጣው? ዛሬም ለኛ የሚሰራ መርህ ስለሆነ፣ ምክንያቱም በፍሬ ልጸልይላችሁ ስላለው። ስለዚህ ይስሐቅ ዘመኑ የራብ ዘመን ነው። ቅድም እንደነገርኳችሁ ምድር ላይ የመጣውን ራብ ለመሸሽ ሲል ቀጥታ ወደ ጌራራ ሄደ። ልክ ወደ ጌራራ ምድር ሄዶ ከጌራራ ደግሞ ተነስቶ ወደ ግብጽ እንዳባቱ ሊቀጥል ሲል እግዚአብሔር ተገለጠለት ይላል። ወዴት እንዳይገባ? ወደ ግብጽ። ከዛ ተገለጠለትና እንዲህ አለ፣ ወደ ግብጽ አትውረድ፣ እኔ በሚል ምድር ተቀመጥ። ወደ ግብጽ እንዳትሄድ፣ ወደ ግብጽ እንዳትወርድ። አዎ ግብጽ ላይ ምግብ አለ፣ ልክ ነው። ግን አለ ወደ ግብጽ እንዳትሄድ አለውና እኔ በሚል ምድር ተቀመጥ አለውና ይስሐቅ በዚህ የራብ ዘመን 100 እጥፍ የማፍራቱ ዋናው ሚስጥር ያለው እዚህ ጋር ነው። ምሪት መቀበል ላይ ነው። ዛሬም እዚህ ያላችሁ ነጋዴዎች፣ ሰራተኞች፣ አገልጋዮች በአገልግሎታችሁ፣ ነጋዴዎች በንግዳችሁ፣ ተማሪዎች በትምህርታችሁ ማፍራት ከፈለጋችሁ ከእግዚአብሔር ዘንድ ምሪት ልትቀበሉ ግድ ነው። አብርሃም የበለጸገው ባለፈው ብያቸው ነው። በረከቱ ድሉ እየጨመረ ሄደው እግዚአብሔርን በመስማት በመታዘዝ ነው። ይስሐቅ ጋር ህይወቱን ደግሞ ስታዩ እግዚአብሔር ይመራው ነበር። እግዚአብሔር መንገድ ያሳየው ነበር። አያችሁ፣ እግዚአብሔር ቀጥታ መጥቶ እንዲያለው ወደ ግብጽ እንዳትሄድ እኔ በሚል ምድር ተቀመጥ። የት? እዚህ ምድር ተቀመጥ አለው። ምሪት ሰጠው፣ አቅጣጫ ሰጠው። ከዛ እግዚአብሔር ቃል ምን ይላል? እዚህ ተቀመጥ አለውና እንዲያለው እባርክሃለሁ አለው። ከዛስ እኔ ካንተ ጋር እሆናለሁ እባርክሃለሁ አለው። አሁን የይስሐቅ ባርኮት ያለው በእግዚአብሔር አብሮነት ውስጥ ነው። ይስሐቅ ሊባረክ የሚችለው ደግሞ አብሮት ባለው በእግዚአብሔር ሲመራ ነው።
እግዚአብሔር ከናንተ ጋር አለ እውነት ነው እግዚአብሔር ከኛ ጋር አለ እውነት ነው ግን ከኛ ጋር ያለው እግዚአብሔር አጣጫ ሲያይ እኛ ሲያሳየን እኛ ስንሰማው ስለዚህ ጉዳይ ምን ትላለህ እንዲ ልጀምር ነው ስለዚህ ሐሳብ ምን ትላለህ አለህበት ወይ ብላችሁ ስትጠይቁ ምሪትን ሲሰጣችሁ አዎ ውጡ አዎ ግቡ አይ በዚህ መንገድ አትሂዱ ሲላችሁ ሲመራችሁ ያኔ እግዚአብሔር በመራችሁ ጉዳይ ላይ ፍሬያማ ትሆናላችሁ በደረቅ ምድር ምንም በሌለበት መንገድ ላይ ቆማችሁ ማፍራት የምትችሉት ከእግዚአብሔር ዘንድ ምሪትን ስትቀበሉ ነው አጠገባችሁ ላይ ያለውን ሰው ያዙ ምሪት በሉት ያወጣል ከምሬት በሉት በእግዚአብሔር ሐሳብ በሉት የምትመራ ከሆነ በሉት የትም ምድር ላይ ስትሄድ ፍሬያማ ትሆናለህ በሉት እግዚአብሔር ከመራ በሉት ኪሳራ በሉት ባዶነት በሉት ወዳንተ በሉት አይመጣም በሉት ያለ ምሪት በሉት የምትንቀሳቀሰው እንቅስቃሴ ሁሉ በራስክ ነውና ዋጋ ሊያስከፍል በሉት ይችላል በሉት እግዚአብሔር በሉት ባልመራክ ነገር መንገድ ባላሳየ ጉዳይ ላይ ኃላፊነቱን አይወስድም በሉት እግዚአብሔር ግን በሚመራ ጉዳይ ላይ ኃላፊነቱን ይወስዳል በሉት ይባርክሃል ያሰፋሃል በአብሮነቱ በሉት ይረዳሃል በሉት በጣም ማለት ነው በጣም እኛን እዚህ ምድር ላይ ስንኖር ፍሬያማ እንድንሆን ከሚያደርገን ነገር አንዱ ይሄ ነው እግዚአብሔር ቀጥታ እንደለው እኔ ያለው ካንተ ጋር ሆናለሁ አለ ካንተ ጋር ሆናለሁ አለ ከዛስ እባርካለሁ ዘርህን እባርካለሁ አለ በጣም የሚገርመው ወረድ ብሎ ምን ይላል መስላችሁ እነዚህ ምድሮች ሁሉ አለው እዚህ ጋር አንድ መገለጥ አሳያችሁ እነዚህ ምድሮች ሁሉ ላንተና አለው ለዘር እሰጣለሁ አለ እነዚህ ምድሮች ተሰዶ ነው የገባው ረሃብ ሸሽቶ ነው የገባው ወደ ጌራራ ምድር ተጨንቆ ነው የገባው ከጊዜው ምድር ላይ ከመጣው ራብ ለማምለጥ ነው የገባው ግን እግዚአብሔር እንደዚህ ያለው እነዚህ ምድሮች ሁሉ ላንተና ለዘር እሰጣለሁ ይስሐቅ የሚጨነቀው ስለ አጣው ምግብ ነው እግዚአብሔር የሚያወራው ስለ ምድር ነው ዛሬ አንዳንዶቻችሁ ካላችሁበት ከተያዛችሁበት ከተገደባችሁበት ላቅ ወዳለ ነገር ውስጥ ያስገባችኋል ወዳላያችሁት በኢየሱስ ስም ያሳያችኋል ወደ ሰፊው ያስገባችኋል በኢየሱስም ፍሬያማ ወደምትሆኑበት ይመራችኋል አቅጣጫን ያሳያችኋል በመቸኮል አትውጡ በራሳችሁ ሐሳብ አትነዱ በጓደኞቻችሁ በወዳጆቻችሁ ሐሳብ አትነዱ ሰዎች እንዲያርጉ እንደዛ አድርጉ ስላሏችሁ ሞቅ ስላረጓችሁ አትውጡ እዚህ መንገድ ብትሄድ ውጤታማ ትሆናለህ ስላል አትውጣ ከሰው ድምጽ በላይ ከሰው ንግግር በላይ አብሮ ሆኖ ሊመራ ያለ እግዚአብሔር አለ ቀኝ እጅን ከፍ አድርገና እግዚአብሔር ይመራኛል በል የእግዚአብሔር ቃል ምን እንደሚል ታውቃላችሁ እኔ ያለ አምላክ እግዚአብሔር ከፊት ይሄዳለው ነው ያለው የሆነ ሰው እኮ ሐሳብ ቢሰጥ ከፊት አይሄድልህም ሁሉን የምትጋፈጠው አንተ ነህ ሐሳብ ሰጥቶ ዞር ይላል ሐሳብ ሰጥቶ ዞር የማይል ምሪት ሰጥቶ ዞር የማይል በምድረ በዳ ምንጭን ማፍለቅ የሚችል በጨለማ ብርሃን ማንጋት የሚችል ጨልሞብኛል አጠገቤ ሰው የለኝም ብለ ድንጋይ ተንተርሰ እንኳን ብተኛ ሰማይ ከፍቶ መልአኩን የሚያሳይ ድምጽን ከሰማይ የማይመጣ እግዚአብሔር ብቻ ነው እግዚአብሔር ይምራ አጠገባችሁ ላይ ያለውን ሲያዝና እግዚአብሔር ይምራ በሉት በዚህ ዓመት በሉት እግዚአብሔር ይምራ በሉት እግዚአብሔር መንገድ ያሳይ በሉት እግዚአብሔር ፍሬያማ ያድርግ በሉት ኢየሱስ ጌታ ነው ሃሌሉያ አንዳንድ ሰው የሚወጣው በጊዜው ድምጽ ነው የጊዜውን ሁኔታ አይቶ ነው በቃ የሚወጣው ሞቅ ሲለው ይወጣል እግዚአብሔርን አይጠይቅ እግዚአብሔር ሐሳብ ምንድነው አይልም በጣም ከእግዚአብሔር ሰዎች አንዱ የሚገርመኝ የእግዚአብሔር ሰው ንጉስ ዳዊት ነው ጦር ያለው ዙፋን ያለው አቅም ያለው ንጉስ ሆኖ ለመዋጋት እንደሚያሸንፍ ያወቀ አይወጣም እንደዚሁ እግዚአብሔር ሆይ ልውጣን ይላል ልቅጠማቸው ልዋጋቸው ይላል ይጠይቃል ምሪት ይጠይቃል አዎ ውጣ ተዋጋ በዚህ መንገድ ሲል ይሄዳል ዛሬ በኢየሱስም ከእግዚአብሔር ዘንድ ምሪት ይሰጣችሁ እግዚአብሔር የሚመራቸው ሰዎች እግዚአብሔር እንዲመራቸው ፍቃዳቸው ለሰጡ ሰዎች ናቸው አንዳንድ ሰው አዎ መንገድ ያሳየኝ አዎ በቃ አቅጣጫ ያሳየኝ ይላል ግን ፍቃዱን አይሰጥም በዚህ ሂድ ሲል ሐሳብ ይቀይራል
ሁሉ ጊዜም እግዚአብሔር የሚመራቸው ሰዎች እግዚአብሔር መንገድ የሚያሳያቸው ሰዎች እግዚአብሔር አቅጣጫን የሚያሳያቸው ሰዎች እንዲመራቸው ፈቃዳቸውን ሐሳባቸውን ራሳቸውን ለእግዚአብሔር አሳልፈው የሰጡ ሰዎች ናቸው። እኚህ ሰዎች ደግሞ በደረቅ ምድር ያፈራሉ። ምንም የለም ሲባል የነሱ ጎተራ ሙሉ ነው። እኚህማ ተንገዳግደው ይወድቃሉ። አገልግሎታቸውን ጥለው ከምድር ብትን ብለው ይጠፋሉ ሲባል ይበዛሉ። ኢየሱስ ጌታ ነው። እግዚአብሔር መርቶት የከሰረ የለም። የእግዚአብሔር ቃል ሲናገር የሚገርማችሁ ዘዳግም ላይ እግዚአብሔር አንድ ጊዜ መጥቶ እንደዚህ አላቸው። በእነዚህ 40 ዓመት አለ ከፊታችሁ ወጣው መራዋችሁ አለ። ታዲያ አለ በእነዚህ 40 ዓመታት እግራችሁ አበጣ አላቸው። ልብሳችሁ አረጀ አላቸው። ምን ጎደለባችሁ አላቸው። እግዚአብሔር መራ ማለት የሚጎልብ ጉለት ራሱ ይጠፋል። ኢየሱስ ጌታ ነው። የሚሄዱት ምድረ በዳ ነው፣ ግን ጫማቸው አላለቀም፣ እግራቸው አላበጠም። ሰው 40 ዓመት ሄዶ እንዴት እግሩ አያብጥም? 2 ቀን በመኪና ሄደ እግር እንዴት እንደሚሆን ታያለ። እግዚአብሔር የመራው ህዝብ ግን እግዚአብሔር ከፊቱ የወጣለት ህዝብ ግን እግዚአብሔር የቀደመለት ህዝብ ግን እግዚአብሔር አቅጣጫ ያሳየው ህዝብ ይሄ ህዝብ ማለት የኪዳን ህዝብ ነው። የእስራኤል ህዝብ በዚህ መንገድ ሂድ የተባለ ህዝብ ነው። በዚህ መንገድ ሂዱ ብሎ እየመራቸው ነው። ቀን ላይ በደመና አምድ ሌሊት በእሳት አምድ ይመራቸው ነበር ነው የሚለው። ከፊት ወጥቶ እየመራቸው ስላለ ቀን ይጓዛሉ፣ ሌሊት ይጓዛሉ፣ ግን እግራቸው አያብጥም። አንድ ጊዜ ያረጉት ጫማ 40 ዓመት ሙሉ አስበዋል። የ20 ዓመት ወጣት ሆኖ ከወጣ መንገድ ላይ እየመጣ እየሄደ 10 ዓመት ሲር 30 ዓመት ነው የሚሆነው። 20 ዓመት ከተጓዘ 40 ዓመት ነው የሚሆነው። ከ20 ዓመት ተነስቶ እዛ ጋር የ20 ዓመት ሲጓዝ 40 ዓመት ነው። ግን ጫማው ይደግ እግሩ ባለበት ይቁም አላቅም። የእግዚአብሔር ቃል ግን ሲናገር ይላል እርሱ ይመራቸው ነበርና ጫማቸው አላለቀም፣ እግራቸው አላበጠም፣ ልብሳቸው አላረጀም ይላል። ብቻ አምላክ እግዚአብሔር ይምራ። ቀኝ እጅን አንሳና እግዚአብሔር ምራኝ በለው። መንገድን አሳየኝ በለው። በኔ መንገድ ሳይሆን በለው ባንተ መንገድ አስኪደኝ በለው። እኔ በመራዋችሁ ዘመን ምን አጣችሁ? ምን ጎደለባችሁ አላቸው። ራበን ሲሉ መና ይወርዳል፣ ጠማን ሲሉ ከአለት ውሃ ያጠጣል፣ አረ ስጋ ማረን ሲሉ ምድረ በዳ ላይ ስጋ ያበላል። እግዚአብሔር ሲመራ፣ እግዚአብሔር ሲረዳ፣ እግዚአብሔር ከፊት ሲወጣ በምድረ በዳ ይመግብሃል፣ ይንከባከብሃል፣ ይደግፍሃል። አይዞባ የሚል የለም፣ ረዳት የለም፣ አይዞሽ የሚል የለም። ሁሉ የሚኮረኩም ነው፣ በትር አንስቶ የሚመታ ነው። እግዚአብሔር ብቻ ይምራ። ምን ያረጋል መሰለ? ይንከባከባል። አንዴ እንዲህ አላቸው፣ እንዲያውም አላቸው በንስር ክንፍ ተሸከምኳችሁ። እግዚአብሔር ሲመራ ተሸክሞ ነው የሚመራው። ቀኝ እጅን ከፍ አድርግ። እግዚአብሔር ሲመራ በል፣ ተሸክሞ ይመራል በል። እግዚአብሔር ሲመራ በል፣ በምድረ በዳ በል ምንጭን ያፈልቃል። እግዚአብሔር ሲመራ በል በሽታን ያርቃል በል። ሃሌሉያ! ክብር ለኢየሱስ ይሁን። ምን አለ መሰላችሁ? በንስር ክንፍ ተሸከምኳችሁ አለ። ተሸክሞ የሚመራ አምላክ ነው ያለ። ተሸክሞ ይመራሃል። ክፉ እንዳያገኝ፣ ጠላት አታክት እንዳያደርግ፣ ግንጡ አልነደፈም፣ እባቡ አልገደለም። ምክንያቱም አለ አምላክ እግዚአብሔር ከፊት ወጥቷል። ምን ይላል እግዚአብሔር ቃል? አምላክ እግዚአብሔር አለ እንደሚባላ እሳት ሆኖ ከፊት ወጥቷል አለ። እግዚአብሔር ሲመራ አለ እንደሚባላ እሳት ወጥቶ መራ አለ። ምን ማለት እንደሆነ ታውቃለህ? ኪዳን ያለው ህዝብ ፊት እግዚአብሔር ወጥቶ እንደሚባላ እሳት ሆኖ እየመራቸው ስለነበር ሊገላቸው የመጣ ሁሉ መጀመሪያ የሚገናኘው የኪዳንን ህዝብ አይደለም፣ እሳት ሆኖ የሚመራቸው ነው። ዛሬ እግዚአብሔር ይመራሃል፣ አቅጣጫን ያሳያሃል፣ መንገድ ያሳያሃል። ከዚህ ቀን ጀምሮ በስራ በህይወት በአገልግሎት እንዳትከስር ይመራሃል። እግዚአብሔር ይበሉ በፍቃዴ ሳይሆን እንደ ሰው ማሳብ ሳይሆን እንደ ፍቃድ ምራኝ በሉት። ዘመኔ ላንተ ሰጣለሁ በሉት። ኢየሱስ ጌታ ነው። በአፋችሁ ቃል ተያዙ፣ በአፋችሁ ቃል ተያዙ። እግዚአብሔር ይምራችሁ። እጃችሁን ይዞ ማንም አይምራችሁ። ኢየሱስ ጌታ ነው። ስለዚህ የሚገርማችሁ እግዚአብሔር እንደዚህ ነው ያለው ይስሐቅን፣ ወደ ግብጽ እንዳትሄድ እኔ በምል ምድር ተቀመጥ፣ እዚሁ ተቀመጥ። የት? ጌራራ ላይ እንዳትሄድ እዛ ነው። እግዚአብሔር እንዳትሄድ እያለ አትሂድ። እግዚአብሔር የሆነ ቦታ እንኳን ጉዞ ጀምር እንዳትገባ ካለ ተመለስ። ምክንያቱም የእግዚአብሔር ይበልጣል ካንተ እይታ። አንተ ያላየውን እያየ የሚመራ አምላክ አለ። ስለዚህ ወደ ግብጽ እንዳትሄድ አለው።
ይስሐቅም ይላል በጌራራ ምድር ተቀመጠ። ሲቀመጥ ምን ይዞ ተቀመጠ? አንደኛ እግዚአብሔር መርቶት ነው የተቀመጠው። ሁለተኛ አሁንም እሱ ቃል ይዞ ነው የተቀመጠው። ምን የሚል ቃል? እኔ ካንተ ጋር እሆናለሁ። እግዚአብሔር ሲመራክ እሺ ሲል የመጀመሪያ የሚባርክ ባርኮቱ በአብሮነቱ ነው። እግዚአብሔር ባለበት ተገኘ ማለት፣ እግዚአብሔር ባለበት ተመራሽ ማለት የመጀመሪያ የእግዚአብሔር ትልቅ ባርኮት አብሮነቱ ነው። ከአብሮነቱ የሚበልጥ ባርኮት የለም። እኔ ያለው ካንተ ጋር እሆናለሁ፣ እባርክሃለሁ፣ ከዛ ዘርህን አበዛለሁ፣ እኚህን ምድሮች ደግሞ አለ ላንተና ለዘር አሳልፌ። እግዚአብሔር ምድሪቱን አሳልፎ ሰጥቷቸዋል። እግዚአብሔር ምድሪቱን አሳልፎ ሰጥቶናል። ቀኝ እጃችሁን ከፍ አድርጉና እግዚአብሔር በሉ ምድሪቱን አሳልፎ ሰጥቶኛል። እንዲህ ያለው ለይስሐቅ ይቺን ምድር፣ የቷን ምድር? ይቺ ምድር ላንተና ለዘር አሳልፌ ሰጣለሁ። ይሄን ቃል ያዘ። ከዛ ወረድ ብሎ ቁጥር 12 ላይ ከዛ በፊት ይስሐቅም ይላል በጌራራ ምድር ተቀመጠ። ሲቀመጥ ቃል ይዞ ተቀመጠ። የተቀመጠው ምድር ተቀመጥ የተባለበት ነው። እግዚአብሔር እዚሁ ቁጭ በል ያለበት ቦታ ነው የተቀመጠው። ቃል ይዞ ነው የተቀመጠው። ይስሐቅም ይላል በዛን አመት፣ በምን አመት? እግዚአብሔር አንደኛ በተናገረው አመት፣ ሁለተኛ ተቀመጥ በተባለበት አመት፣ ምድር ላይ ራብ በሚወራበት አመት፣ ሰው ሁሉ ቤት ችግር በሚወራበት አመት፣ ኢኮኖሚ ከፍ ባለበት በቃ ራብ ገብቶ በከባዱ ራብ ዘመን ይስሐቅም ይላል በዚያን አመት ዘራ ይላል። የዘራው የት ላይ ነው? ይሄ ቃል ነው ላሳያችሁ ፈልገው። እግዚአብሔር አስቀድሞ ተቀመጥ ባለው ምድር ላይ አንደኛ፣ ሁለተኛ ይቺን ምድር ላንተና ለዘር አሳልፌ። አያችሁ፣ ይስሐቅ ወጥቶ የዘራባት ምድር እግዚአብሔር አሳልፎ የሰጠው ምድር ነው። ዛሬም እነግራችኋለሁ በህይወታችሁ፣ በስራችሁ፣ በእንቅስቃሴያችሁ፣ በአገልግሎታችሁ እግዚአብሔር አሳልፎ ሰጥቷችኋል። በኢየሱስም ሰጥቷችኋል። እግዚአብሔር በመራችሁ ምድሪት ላይ ያላችሁ፣ እግዚአብሔር አቅጣጫ ባሳያችሁ ስፍራ ላይ ያላችሁ እግዚአብሔር አሳልፎ ሰጥቷችኋልና ታፈራላችሁ። ቀኝ እጃችሁን ከፍ አድርጉና አፈራለሁ በሉ። አልጨነግፍም በሉ። እግዚአብሔር በሉ ሊጎበኘኝ በሉ፣ ሊያስበኝ በሉ፣ ሊባርከኝ በሉ መጥቷል በሉ። ይሄ ጊዜ በሉ ለኔ በሉ የጉብኝት ጊዜ ነው። በተሰደባችሁበት፣ በተነቀፋችሁበት፣ አንገት በደፋችሁበት፣ በተቸገራችሁበት እግዚአብሔር ግን ተቀመጡ ባላችሁ በዚያ ቦታ ላይ እግዚአብሔር ይክሳችኋል። አሜን። እዛው ቦታ እግዚአብሔር ያከብራችኋል። እዛው ቦታ እግዚአብሔር ፍሬያማ ያደርጋችኋል። ድምጽ ሰምታችሁ እግዚአብሔር መርቷችሁ ግን በተቀመጣችሁበት ስፍራ የማይመች እንደ ጌራራ አይነት ቦታ ሊሆን ይችላል። የማይመች ጊዜ ላይ ልትሆኑ ትችላላችሁ። ግን በዚያው ጊዜ በዛው ቦታ ላይ እግዚአብሔር ያበዛችኋል። እግዚአብሔር ያሰፋችኋል። ዛሬ ስለ ፍሬያማነት ነው ማውቸው። በመቶ እጥፍ ይባርካችኋል። በመቶ እጥፍ ይባርካችኋል። በ10 እጥፍ አልልም፣ በመቶ እጥፍ ይባርካል። ቀኝ እጅን ከፍ አድርገና በተሰደድኩበት አንገት በደፋውበት ብዙ ዋጋ በከፈልኩበት በዚያው ቦታ ላይ እግዚአብሔር በሉ እኔን በሉ በመቶ እጥፍ ይባርከኛል። ተናግሮኛል፣ ያበዛኛል። ተናግሮኛል፣ ያሰፋኛል። ቃሉ በኔ ላይ መቶ እጥፍ ያፈራል። በዚያች ምድር፣ በየት ምድር? ተቀመጥ በተባለበት። ተቀመጡ ተብላችሁ የተቀመጣችሁ እግዚአብሔርን ለጠበቃችሁ መልእክት አለኝ። አምላኬ ያየኛል፣ አምላኬ ዘንበል ይላል። ከሱ ውጪ ግራና ቀኝ አልልም፣ አማራጭ አልፈልግም። ድምጹን ይዣለሁ፣ ቃሉን ይዣለሁ። ሁኔታዎች ቢለዋወጡም፣ የሰው ፊት ቢጠቁር፣ ኑሮ ባይመች፣ ሁኔታ ባይመች የሰጠኝ ቃል አለ። አገልግይ ብሎኛል፣ ታምኜ ጸንቼ አገለግለዋለሁ ያላችሁ ለጸናችሁ መልእክት አለኝ። እግዚአብሔር በዚህን ዓመት በመቶ እጥፍ ይባርካችኋል። የማፈራበት ጊዜ ነው በሉ። አልማረርም በሉ። ያለ ምሬት ወጥቼ በሉ። ምሬት ውስጥ አልገባም በሉ። አልከስርም። እግዚአብሔር በመራኝ ስፍራ ላይ ይገኛለሁ። ወደ ግራም ወደ ቀኝም አልልም። እግዚአብሔርም በሉ በዚህን ዓመት
መቶ እጥፍ ይባርከኛል። ሃሌሉያ